የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አራተኛ ጠቅላላ ጉባኤውን አካሂዷል። ካውንስሉ በአባላት መካከል ያለውን ህብረት የሚያጠናክሩ በርካታ ስራዎችን ስለማከናወኑ የካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ ተናግረዋል። ከመንግስትና ከሌሎች ባለድርሻ አካላት ጋርም ጠንካራ ስራዎች ስለመሰራታቸው ነው ፕሬዝዳንቱ የገለጹት። ሁላችንም እንደ ህብረታችን መጠናከር የሚጠበቅብንን ዋጋ መክፈል ይኖርብናል ሲሉም ጥሪ አቅርበዋል። የካውንስሉ የሀገር ውስጥና የውጭ ሀገራት ቅርንጫፍ ጽሕፈት ቤቶች ሁላችንም እጅ ለእጅ ተያይዘን ህብረታችን ለማጠናከር አስፈላጊውን ዋጋ እንድንከፍል የሚጠበቅብንን የትውልድ አደራ ልንወጣ ይገባል። ስለ ሀገራችን ሰላምና ልማት መጽሐፍ ቅዱሳችን በሚለው ልክ የወንጌል አማኙ የማይተካ ሚናውን እንዲጫወት እና ጠልቆ በመሳተፍም የበኩላችንን አስተዋጽኦ እንድናበረክት ያሳሰብ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ቀሲስ ታጋይ ታደለ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወደ ሃይማኖት ተቋማት ጉባኤ መቀላቀሉን አስታውቀዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በአንድ ላይ ሆኖ ወደ ካውንስል ሌሎችንም ያልታቀፉትን በመጨመር አቅማችንን ያሳደግንበት ይህ ጉባኤ ስለሆነ የኢትዮጵያ ወንጌል አማኞች ካውንስል የኢትዮጵያ ሃይማኖት ተቋማት ጉባኤን በይፋ የተቀላቀለበት ወቅት ላይ ነን ማለት ነው። የሃይማኖት ተቋማት በውስጣቸው ያለውን ሰላም ማጽናትና ለሰላም መጸለያቸውን አጠናክረው መቀጠል እንደሚገባቸው ያሳሰቡት ደግሞ የሰላም ሚኒስቴር ተወካይ አቶ ታዲዮስ ሲሳይ ናቸው። ሃይማኖት ተቋማት አብሮቻቸውን ትራንስፓረንሲ በሆነ መንገድ ግልጽነት በሆነ መንገድ በማሳተፍ ያላቸውን የቅሬታ መጠን በመቀነስ በውስጣቸው ያለውን አቅም በማጎልበት እኛም እንደ መንግስት ኃላፊነታችን ቀጣፋነት አማካኝነት በመስጠት ጥረቱን እንዳያጎላሉ በማረጋገጥ እኛም በምሰጡ ቅሬታ መሰረት የበለጠ ለማገልገል የበለጠ መስራት ያለንን አስተሳሰብ ለመግለጽ እሞክራለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስራ አስፈጻሚና የቦርድ አባል ቄስ ዶክተር ዮናስ ይገዙ የካውንስሉ አባል አብያተ ክርስቲያናት በሰላም በልማትና በማህበራዊ ግልጋሎት አርአያነት ያለው ተግባር ማከናወናቸውን አጠናክረው እንደሚቀጥሉ ተናግረዋል። ይህ ካውንስል አሁን ካለው እጅግ በጣም እየተጠናከረ ይሄዳል። ካውንስሉ ብቻ ደግሞ ሳይሆን አባላቱ የካውንስሉ አባላት አብያተ ክርስቲያናትና ህብረቶችም ከሌሎች ልምድ እያገኙ በስልጠናና በተለያዩ መንገዶች አቅማቸው ጎልብቶ ማገልገል በሚገባቸው ልክ እንዲያገለግሉ ይደረጋል ማለት ነው። አራተኛው የካውንስሉ ጠቅላላ ጉባኤም የተሻሻለውን የካውንስሉን መተዳደሪያ ደንብን ጨምሮ በልዩ ልዩ አጀንዳዎች ላይ ተወያይቶ ውሳኔ በማሳለፍ ተጠናቋል።